ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋና ሰላም ለሁላችሁም ይብዛላችሁ። እንዴት ናችሁ? እስከ ፕሮግራም ፍጻሜ አብራችሁን ቆዩ። ሁሉ ጊዜ እንደምላችሁ ላይክ ሼር ማርጉት ብዙ ሰዎች ጋር ይድረስ። በቀጥታ ወደ ዛሬው መርሃ ግብር እናልፋለን። የእግዚአብሔር ቃል በዛ ሄርክ ስለማን የሚያወራ ነው? ስለ ኢየሱስ። በብሉይ እስከ መጨረሻው የሚያወራው ስለ ኢየሱስ ነው። አንድ ሰው መጽሐፍ ቅዱስ ጥናት ብሎ አጥንቶ ሲጨርስ በዛ ባጠና ውስጥ ስለ ኢየሱስ ምንም ነገር ካላገኘ ከስሯል እንደምንለው። ለምሳሌ የአብርሃም ታሪክ ብለን ስለ አብርሃም አጥንተን አብርሃም የሚባል ሰውዬ እንደነበረ፣ ሳራ የምትባል ሴት እንደነበረችው፣ ከዛ ላይ ይስሐቅ የሚባል ልጅ ወልዶ ከዛ በኋላ ሰዋልኝ እንዳለው እግዚአብሔር፣ ከዛ በኋላ እንደተመለሰ፣ ከዛ በኋላ አብርሃም እንዳረጀ፣ ከዛ በኋላ አብርሃም እንደሞተና እንደተቀበረ አንበን መጽሐፉን ዘጋን እና ከስረናል። እግዚአብሔር ዓላማው ስለ አንድ አብርሃም የሚባል ሰውዬ የማጥናት ወይም የማስጠናት ፕሮግራም የለውም። እግዚአብሔር በመጽሐፍት ሁሉ የሚያወራው ከአብርሃም ጋር የተያዘ ታሪክ አለ፣ ከዛ ክስተት ጋር የሚያያዝ ክስተት አለ። ሁሉም የሚያወራው ስለማን ነው ብለናል። ለዚህ ቤት አዲስ አይሆንም። ዮሐንስ ወንጌል ላይ ጌታ ኢየሱስ ምዕራፍ 5 ላይ የብሉይ ኪዳን መጽሐፍት የሚያወሩት የሚተርኩት ነገር ሁሉ ስለማን ነው አለ? ስለ እኔ ነው የሚመሰክሩት አለ። አብርሃም ስትለው ድሮ አብርሃም ነው ስሙ፣ አሁን ግን አብርሃም ነው። ዛት ሚንስ የኢየሱስ አባትን ነው የሚገልጠው። ደግሞ እግዚአብሔር ባሽሙር ነው የነገረው። ልጅህን ወስደ ሰዋልኝ አላለውም፣ የምትወደውን አንድያ ልጅህን። ይሄ የብሉይ ኪዳን ቃል አይመስልም፣ እዛ ዘፍጥረት ላይ ያለ አይመስልም። እግዚአብሔር ስለማን ነው የሚያወራው ማለት ነው? እንዴ አብርሃም ያኔ ልጅ ወልዶ የለ እንዴ? ከይስሐቅ በፊት እስማኤል አለው አይደል? ግን እግዚአብሔር ታዲያ ምንድን አንድ ልጅ ነው ያለ እሱን ወስደ ሰዋልኝ፣ ያውም የምትወደው ብሎ ተጠቀመ። በአዲስ ኪዳን ግን ይገባናል የምወደው ኦር ደግሞ አንድ ልጁን የሚለው ቃል ለኛ አዲስ ኪዳናዊ ቃል ስለሆነ እዛ እንደ ይስሐቅ የተስፋ ቃል ልጆች ነን። ኦኬ ይስሐቅ የተስፋ ቃል ልጅ ነው፣ ግን የተስፋ ቃል ዘፍጥረት 14 ላይ የተሰጠው ስለ ዘሩ ነው፣ እሱም ክርስቶስ ነው ብሎ ጳውሎስ ፈታልን። መጽሐፍት ሁሉ ስለኔ ይናገራሉ ነው ያለው ጌታችን ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 5 ላይ ስለ አባታቸው ስለ አብርሃም ይመኩ ነበር አይሁዳውያን፣ እሱ ግን መጽሐፍት ሁሉ ሙሴ እንኳን ስለኔ ጽፏል አለ። ስፔሻሊ አሁን ሐዋርያት ሥራ ምዕራፍ 2 ላይ በግልጽ ተቀምጦ እናገኘዋለን። ወንድሞች መካከል እንዳንተ ያለ ነብይ አስነሳልሃለሁ። ልክ እንደውም ብዙ ሰዎች እንደውም ሙስሊሞች ለመሐመድ ይጠቀሙታል ይህን ቃል። ስፔሻሊ ዘዳግም 18 ያለውን ቃል መተው ለነብዩ መሐመድ ይሰጣሉ ማለት ነው። አረብ እንግዲህ መጽሐፍ ቅዱስ ምንም አይሰራም። ብሉይ ኪዳንም ሲጀመር ስለ ጌታችን ስለ ኢየሱስ ነው፣ የአዲስ ኪዳን ጥላ እንደሆኑ መጠን ማለት ነው። ጌታችን ኢየሱስ ክርስቶስ በምን ተመስሏል? በገነት መካከል ባለው ዛፍ ዘፍጥረት 3ን መመልከት ይቻላል። አልፎም ተርፎ የጥፋት ውሃ እንዴት እንደሄደ ምዕራፍ 6 ዘፍጥረት 6 ላይ ያ ኪዳን ራሱ አዲስ ኪዳን ኢየሱስ ነው። አንዳንዶች ደግሞ እንደው ለማርያም ይሰጧታል፣ ይሁን ይስጧት እነሱ፣ እኛ ግን ለኢየሱስ ነው የምንሰጠው። አልፎም ተርፎ መጽሐፍት ሁሉ ስለ ኢየሱስ እንደሚያወሩ የምታውቁት የሚገርም ነው። ራሱ ክርስቶስ የመሰከረለት ጉዳይ ነውና ኢየሱስ ጌታችን ነው። ስለ ኢየሱስ ነው ወንጌል ስለ ኢየሱስ ነው። ወንጌልን ደግሞ የሚያበላሹ ሰዎች አሉ እንደዚህ እያደረጉ። እስኪ እንመልከተው። አሁን ይሄ መዝሙር ነው፣ ጭፈራ ቤት ነው፣ ናይት ክለብ ነው እያለን ደግሞ እንዳሰሳለን። ተመልከቱ እንግዲህ ይኸው በግልጽ ተመልከቱ። ይሄ የእግዚአብሔር ቤት ነው ለማለት ያስደፍራል ማለት አሁን ጌታ የውከት አምላክ ነው ይላል መጽሐፍ። እንዴት ነው የሚታያችሁ እነዚህ ሰዎች? አሁን እንዴት ይሰማቸዋል ማለት ምን ይታያቸዋል እነዚህ ሰዎችን ስታዩ? በጣም በስሜት የተሞላ በስሜት የሰከረ ነገር ነው የሚታየው። መንፈሳዊ ሰው እዚህ ውስጥ ገብቶ እርግጠኛ ነኝ ይረጋጋል ብዬ አላስብም። ተመልከቱ ሰው እንዴት አክት እንደሚያደርግ፣ የአዳራሹ መወከም፣ የጭፈራው ስታይል ልክ ይሄ ለጌታ ክብር ይገባል ብሎ ካሰበ አንድ ሰው ጤነኛ ነው ብዬ አላስብም። ልክ እንዴት አክት እንደሚያደርጉ እንዴት አይነት ዊርድ እንደሆነ የክርስቶስ ቤተክርስቲያን በዚህ ደረጃ ማየት ለኔ መታመም ነው። ያው ለአንዳንዶቻችሁ በጣም ቅባትና ጸጋ ነው አይደል? እንደውም አንተ ደረቅ ነህ ትሉ የለ ተባረኩ ደረቅ ለምትሉኝ እና እንደዚህ ሆኗል ክርስትና። አሁን ለዚህ ክርስትና ደግሞ እስኪ መልስ ይሰጣሉ ፓስተር ታምራ። ሰው ሲዘል ነው ሲፈናጠር ሲዘል ከመድረክ ጫፍ እስከ መድረክ ጫፍ ሲሮጥ በቃ ሲያሸበሽብ ምን ሲል ይሄ ሲሟላ ነው ምን ተኮነ የሚባለው? ተመለከ አምልኮ የሚባለው። የሚገርምሽ እኮ ጠቅላላ የመዝሙሩ ሰዓት 40 ደቂቃ ከሆነ በስሎ ምንድነው እሱ በዋልዝ ይጀመራል። አምልኮ አይደለም እሱ። ልብ በይ። ምናልባት በሬጌ አይነት መዝሙር ቢዘመር፣ አሁን በሬጌ የሚዘመር መዝሙር በዚህ ዘመን የለም። የድሮ መዝሙሮች በሬጌ ቢዘመር እሱም አምልኮ አይደለም።
ልክ ይሄ ስሎሮክ የሚባለው ወይም ፈጣን ዋልዝ የሚባለው ቺክቺካ ምናምን የሚባለው በቃ አይነ ለሽብሸባው ለከበሮ ለምኑ ሲነሳሳ ያኔ ምን አሁን አምልኮ ተጀመረ ይባላል። ወይራዝ አምልኮ መስገድ ነው እያለን ማለት ነው ትርጉሙ። አምልኮ መስገድ ነው እንጂ መዝለል አይደለም። ወደ ታች ነው እንጂ ወደ ላይ አይደለም። አምልኮ እንዲያውም በትክክለኛ ትርጉም አምልኮ ጸጥታ ነው። አምልኮ ለሆሳስ ነው። ዝምታ ነው አምልኮ። ግን በዝምታ ውስጥ አሁን ያልኩሽን እያደረግን እየሰገድን ነው የእግዚአብሔር እግር እንደምንዳስስ እየተሰማን ከእግሩ ስር እንዳለን እየተሰማን ከጎን ያለው ሰው ቢኖር ባይኖር እስከማላውቅ ድረስ እኔ በእግዚአብሔር ሕልውናና ክብር ውስጥ ሰምጬ ተውጬ ነው ያን አምልኮ ማካሄደው። ሰፈሬ ሰው እንዳለ እንኳን አላውቅም። መድረክ ላይ ቆሞ ይሄንን ዘምር የሚለኝ ሰውም የለም። የራሴ ነው ያ ሰዓት። አምልኮ በማህበር የሚደረገው በአምልኮ የተነቃቃውን መንፈሳችንን አንድ ላይ አሰባስበን እግዚአብሔርን የምናመሰግንበት ነገር ነው እንጂ በመሰረቱ አምልኮ ፐርሰናል እንግዲህ የሰማችሁትን የተከታተላችሁትን ይመስላል። እንግዲህ ማስተዋል የምንችለው ከሆነ ማስተዋል በዚህ ሰዓት እንችላለን። ምክንያቱም ጌታ ኢየሱስ የሚመጣው ልክ እንደዛ እንደ ኖህ ዘመን እንደ ጥፋት ውሃ እንደነበረው አንዳንዶች ሲዳሩ ሲዘፍኑ ሲጨፍሩ ባሉበት ሰዓት እግዚአብሔር ኖህ በእግዚአብሔር ፊት ሞገስን አገኘ፣ ከ8 ቤተሰቡ ጋር ተረፈ ነው የሚለው። ሌላው እንዳል አፈር ከዱሜ ሲበላ ማለት ነው። ሰው የሚሰማ ይድናል፣ ጆሮ ያለው ይስማ፣ መንፈስ ለአብያተ ክርስቲያናት ብሎ ይናገራል የራእይ ጸሐፊ ማለት ነው ዮሐንስ። መንፈስ ለአብያተ ክርስቲያናት ጆሮ ያለው ይስማ፣ ነው እመጣለሁ ነው የሚለው። አንዳንዱን እንደውም መቅረዝን ከአንተ ወስዳለሁ ነው የሚለው። ወንጌል መቀለጃ የሆነበት ዘመን፣ መሸቀጫ የሆነበት ዘመን ይህ ዘመን ነው። ትኩረት ሁሉ ወደ ኢየሱስ ከሚለው ትኩረት ሁሉ ወደ ገንዘብ፣ ትኩረት ሁሉ ወደ ምድራዊ ኮተቶች ሆኗል። እና እስኪ ለማንኛውም አለመብሰል ቸርችስ ምን ታል አለመብሰል የደረሰ የመሰለ ሰውዬ እንደ ሕፃን ሲጫወት ታገኘዋለህ። የጳውሎስ ያጵሎስ ጌታን ተቀበለ ብለህ የምትመካበት ሰውዬ ብር ሲፈሳየው ብሎ ይፈረፈራል አፈር ላይ ሄደ። ቢፈስስ አሁን ለምሳሌ ይፈሳል አይፈስም ብሎ ይከራከራል ሰው። ቢፈስስ ብር አፍራሽ ለመሆን የተጠራ ነው። ማትጠበቁበት ቦታ ከመገኘት እግዚአብሔር ይጠብቃችሁ። የበሰለ አለመብሰልን ተጠየፉ በሕይወታችሁ። የበሰለ ከኢየሱስ በስተቀር ምንም የማይደንቀው ግራ ቀኝ የማይል ወደ ቀኝም ወደ ግራም የማይል የማይገፋ የማይገፈተር ጠላት ነቅላለሁ ሲል ስር የሚሰድ ሕዝብ እግዚአብሔር ያርጋችሁ። ክርስትና ከአድማጮቻችን ወደ ተመልካቾቻችን ተሸጋግሯል። ለፍልፈው የምትሄደው አይደለም። ለፍልፎ መሄድ ቢሆን በጣም አሪፍ ነበር። እንደ ክርስትና ቀላል አልነበረም። ክርስትናን ከባድ የሚያደርገው ለፍልፈው አትሄድ፣ ኖረኸው ታሳያለህ። በዘመኔ ሁሉ እኔ እግዚአብሔርን ቃል ስናገረው ፈርቼ ተንቀጥቅጬ ጸልዬ ነው የምመጣው። የተናገርኳት እያንዳንዷ ቃል ከዚህ መድረክ ሳልወርድ ትይዘኛለች። እንዲህ ብለሃል ነበር እንዲህ ቃሉ ነው የሚይዘኝ። ሌላ ሰው እኮ አይዘኝ። አያችሁ፣ በመኖር በማስመልከት የምንኖረው ነው። እውነት ላይ አትዋሹበት። አሳዩ። መራራ ቅናትና አድመኝነት ካለ ውሸታሞች ናቸው። ከነ ምናምናችሁ ካላችሁ ውሸታም ናችሁ። ፌክ ነው፣ አልተለወጣችሁም ነው። እሱ ጥበብ የእግዚአብሔር ጥበብ አይደለም። ከእግዚአብሔር አልተቀበላችሁትም ይላል። ስለዚህ ይሄንን እውነት ተጋብታችሁ የምትኖሩ ሰዎች ያዙት። በመገለጥ በእግዚአብሔር አሰራር ጸጋ ላያችሁ ላይ ወርዶ ኩፍ የምትሉ ሰዎች ማንም አይጋግራችሁ፣ ትደፋላችሁ። በእግዚአብሔር ቤት ውስጥ ማንም እግዚአብሔር አንተን ጋግሮ ለመብል አያበቃህም፣ ትደፋለህ። አጉሊጥ ነኝ የሚል ኩፍ የሚል ነብይ ነኝ ሐዋርያ ነኝ እንደዚህ ነኝ የሚል በግሌ ወቁኝ እኔ እኮ የሚል እግዚአብሔር የለውም። አሜን። እኔን ካረገኝ ያረገኝ ለእናንተ ነው። እሱን ካረገው እሱን ያረገው ለኛ ነው። እሱን ካረገ እሱን ያረገው ለእሷን፣ እሷን ካረገ እሱን ያረገው ለኛ ነው። እስቲ አሜን
ለኛ ነው የተደራረግነው። ሰለብሬት የምናደርገው ኢንዲቪጁዋል የለም። ሬድ ካርፔት እዛ ቤት ነው ያለው። የዓለም ሲስተም ነው ሬድ ካርፔት። ሬድ ካርፔት ከፈለክ ቸርች ያንተ አይደለም፣ ሂድ። ቸርች ሬድ ካርፔት የለም። እስቲ እዚህ አካል ውስጥ አሁን ኩላሊትን አመስግኜ ማን ልንቅ ነው? እግር ልንቅ ነው? የትኛውን ብልት ነው ማነሳው? የትኛውን ብልት ነው ማሞግሰው? የትኛውን ብልት ነው ማነሳው? ዛሬ ኩላሊት ደበረኝ ብትል በቃ አለቀላት። ደበረኝ ዛሬ ብትል አሁን የኔ ኩላሊት ጠብ ብላ ቸክ ብላ አፈር ላይ ድብልብልብል አይደል? አትቆይም። ወዲያው ምን ታደርጋለች? ዴድ። ውበቷ የት ነው? እዚህ ተሰክታ። አልታየውም። አትታይ፣ ስራ አለሽ። ያልታየውም የምትሉ ሰዎች ያላለቱ አትታያ፣ ስራ አለ። ኩላሊት ስለታየ አይደለም የሚሰራው። ልብን አይተህ ታውቃለህ? እጅሽ ያምራል እንላለን አይደል? ልብሽ ያምራል ያለ ሰው አለ? ጣትሽ ያምራል እንላለን አይደል? ውጪ ስላለን ልብሽ ያምራል አንልም። ግን እኮ ጣት ተቆርጦ ችግር ላይ ኖረው ይችላል። ልብ ግን ዋና ነው። እንግዲህ ማስተዋል እግዚአብሔር ይስጥን። በጣም ዘመኑ እየከፋ እየሄደ ነው። ወሳኝ ክሪቲካል ፖይንት ላይ ያለነው እኛ ግን ሁላችንም ተኝተን ነው የሚመስለው። መንቃት ሆኗል። ሲናገረንም መስማት አንፈልግም። ያው እኔ አይደለም ያልኩት፣ ሐዋርያ ቅዱስ ጳውሎስ በሁለተኛ ጢሞቴዎስ ምዕራፍ 4 ላይ ተናግሯል። ምን ብሎ? የሚያሳክክ ትምህርት ነው የሚሆንባቸው፣ ለጆሮአቸው ማይስማማ የራሳቸውን አስተማሪዎች ያከማቻሉ ነው የሚል። እዚህ ዘመን በቃ ታዛዥ የለም። ሁሉም በብልግና ቃል ይሳደባል። ያው እዚህ ጋር ተመልከቱት ኮሜንቶቹ፣ እነዚህን ኮሜንቶች ተመልከቱ። እንደዚህ የሚሳደቡ ሰዎች አሉ። እና በእንደዚህ አይነት መልኩ እናንተ አሁን የማን ደቀ መዝሙርት ናችሁ ነው? ጌታ ነው እውነት ያስተማራችሁ? ከቃሉ ተምራችኋል? እናንተ ቃሉን ታውቁታላችሁ? ግን መጽሐፍ ቅዱስ አንብበህ ታውቃለህ? እንደዚህ የምትል ሰው ግን ፎቶ ሰርፕራይዝ በጣም ነው የምትገርሙኝ። እኔ አንዳንዴ ብቻ እኔ ወደ ኋላ የሚመለሰኝ ሰው የለም ከዚህ እውነት። ለማንም ኑሬ አላውቅም። እኔ ለክርስቶስ ነው የምኖረው፣ ፍጻሜም ለክርስቶስ። አድማጮች ባይጠራጠሩ ጥሩ ነው። ምንም ባይጠራጠሩ ጥሩ ነው። በጣም የተከፈተ ነው ሀዲዱ እየተለያየ ነው ያለው። ቤተክርስቲያን የማይመስል ቤተክርስቲያን እየበዛ ነው። የጸጋ ስጦታ ያልሆነ የጸጋ ስጦታ እየተነገረ ነው። ማለትም ትንቢት ያልሆነ ትንቢት፣ ፈውስ ያልሆነ ፈውስ፣ መገለጥ ያልሆነ መገለጥ፣ ኢቭን እንደ ዘማሪ ልናገር ነው መዝሙር ያልሆኑ መዝሙሮችም እየተሰሙ ነው። ስብከት ያልሆነ ስብከት በደንብ እየተሰበከ ነው። ያውም በድፍረት በማን አለብኝነት፣ ያውም እግዚአብሔር ምስክሬ ነው እየተባለ እግዚአብሔር ለምስክርነት እየተቆጠረ እየተጠራም ጭምር ስብከት፣ የወንጌል ስብከት ያልሆነ ስብከት እየተሰበከ ነው። ትዳር ያልሆነ ትዳር እየተያዘ ነው። ህብረት ያልሆኑ ህብረቶች፣ የመንፈስ አንድነት ሳይሆን የድርጅት አንድነት እና በአጠቃላይ ሁሉም ነገር ከተጻፈለት በተቃራኒው እየሄደ ክፍተቱ አሁን በጣም አይታየም። ሆነ ብሎ አስተውሎ ጨምቶ በእግዚአብሔር ፊት ጊዜ ወስዶ መንፈሱን አዳምጦ ለሚያይ ረጋ ብሎ ለሚያይ ካልሆነ በስተቀር በሩጫ በፍጥነትና በገበያ ውስጥ ላለ የሚታይ አይደለም እና በጣም ከባድና አስፈሪ ጊዜ እየመጣ ነው። እንግዲህ ሁላችንም እናስተውል ከሆነ እናስተውል። የአዳራሽ ጠንቋዮችና መተተኞች በቃል ግልጽ በሆነ መልኩ ነው የምናገረው፣ ወዴት እንደሚወስዷችሁ ይታወቃል። ወደ ክርስቶስ አያሳድጓችሁ። ወደ ክርስቶስ እንደግ ሰዎች፣ ወደ ጌታችን ወደ ተሰቀለው ወደ ክርስቶስ እንደግ ባካችሁ። እንሞታለን አንድ ቀን ብራዘር፣ ዘላለም አትኖርም እዚህ ምድር ላይ። ስትሞት ግን ከሞትክ በኋላ ያለውን ህይወት እንዴት አድርገህ ታገኘዋለህ? እንደዚህ እየቀለድክ እየተሳደብክ በእንደዚህ አይነት ብልግና። አሁን አንተ እናትን እንዲላርክ እንትን ብለህ ተሳድበ ማለት ነው። ከዛ ለጩፋ ወይም ለዩ ጩፋ ካዘንክለት መሳደብን ምን አመጣው? ዩ ጩፋ ብልግና ያስተምራል እንዴ ብራዘር? ምክንያቱም ደቀ መዛሙርቴ እንደሆናችሁ በዛ ያውቃሉ ነው የተባለው። ገርነታችሁ ለዓለም ሁሉ ይታወቅ ነው ያለው ጌታችን ኢየሱስ ክርስቶስ። ፍሬን ታፈሩ ዘንድ አላችሁ፣ ፍሬ ካላፈራችሁ ትቆረጣላችሁ አለ ጌታ ኢየሱስ። ፍሬ እኮ ማለት አንዱ የመንፈስ ቅዱስ ፍሬ ማፍራት ነው አይደል እንዴ? ገላትያ 5:22 ላይ ከ21 ጀምሮ ስታነቡ ማለት ነው። ቸርነት፣ በጎነት፣ የዋሃት እነዚህ የለም። አሁን ምንድነው ያለው? ተቃራኒው ነው። የስጋ ፍሬ ነው አንተ ውስጥ የሚታየው። ስድብ፣ እንዲህ የምትሳደቡ ሰዎች ማለት ነው። ወደ ማን እንዳደጋችሁ ግልጽ ነው ለኔ፣ ምንም አዲስ ነገር የለውም። ብቻ ክርስቶስ ኢየሱስ ሊመጣ ነው። እኔ አሁን የወንጌል መስካሪ ነኝ። ጆሮ ያለው ይስማ ነው።
ማንንም አላስገድድም። እንደፈለክ መኖር ትችላል። ቀኑ ቅርብ ነው። ጌታ በደጅ ነው። ጌታችሁ በምን ሰዓት እንደሚመጣ አታውቁም። እንግዲህ ንቁ ነው ያለው መጽሐፍ። ቀናቲቱንም ሰዓቲቱንም አታውቁም ነው ያለው። ስለዚህ ባካችሁ ንንቃ። ኢየሱስ በደጅ ሊመጣ ነው። ጌታችን ኢየሱስ ይምጣልን። ማራናታ